ነው። ስለዚህ አዲስ ነገር የለም። እሺ ይህ ፍቅር ነው። ከመጀመሪያ እንደሰማችሁ በእርሷ ትሄዱ ዘንድ ትእዛዙ ይህች ናት። መሄድ ማለት ምን ማለት ነው? በመንፈሳዊ ንግግር መሄድ ማለት መሄጃ መንገድ ነው አይደለ? መንገድ ሃይማኖት ነው። መሄድ መኖር ማለት ነው። መኖር። እሺ ብዙ አሳቶች ወደ ዓለም ገብተዋልና ገና ያኔ ራሱ አሁን እኛ አዲስ ነገር ይሆንብናል አይደለ? መናፍቃን በየቦታው እንደ አሸን ሲፈሉ ያኔ የተጀመረው ምንፍቅና ነው። ምንፍቅና በክርስቶስ አስተምህሮ ያን ጊዜ ጠላት ይባላል። ጠላት መናፍቃን ያን ጊዜ ጠላት ይባሉ ነበር። በሐዋርያት ዘመን ደግሞ ሐሳውያነ መሲህ ይባሉ ነበር። በሊቃውንት ደግሞ መናፍቃን ይባላሉ። ይሄ ግብራቸው ነው ማለት ነው፣ መጠሪያቸው ነው። እና ብዙ አሳቶች ወደ ዓለም ገብተዋልና ይላል። ይሁዳ ደግሞ ወደፊት የምንማረው ሾልከው ገብተዋል ነው የሚለው። እንዲያው ሾልከው ገብተዋል፣ ተመሳስለው ገብተዋል። አሁን ኦርቶዶክሳዊውን ከመናፍቁ ለመለየት በጣም አስቸጋሪ ነው። ዋናውን ቦታ ቁንጮውን ይዞታል። በዚህ ሰዓት ወጣቶች ካልበረታችሁ፣ ክርስትናችሁን ካልተረዳችሁ ውሃ በላችሁ። ምክንያቱም ትልቅ ቦታ ላይ ያለ ሰው፣ ትልቅ ክብር ያለው ሰው መናፍቅ ሆኖ ሲገኝ በየትኛው በሰባኪያን ደረጃ፣ በአባቶች ደረጃ፣ በካህናት ደረጃ፣ በየቦታው በየመንፈሳዊ ሴክተሩ ምን ብለዋል ማለት ነው? ስጋ እንደመጣ የማያምኑ ናቸው። ኢየሱስ ክርስቶስ በስጋ እንደመጣ የማያምኑ ናቸው። መሲሁ እንደሆነ የማያምኑ ቅድም እንዳልከን ማለት ነው። በነቢያት ትንቢት የተነገረለት አበው ሱባኤ የቆጠሩለት በቀራኒው አደባባይ የተሰቀለው ሎቱ ስብሐት ክብር ይግባውና የባህሪ ምስጋና ይግባውና ሩቅ ብእሲ ነው፣ ተራ ሰው ነው፣ መሲሁ አይደለም፣ የእግዚአብሔር ልጅ አይደለም የሚሉ ናቸው። ክርስቶስ ግን አንድ ጊዜ በስጋ መጥቶ አንድ ጊዜ ድህነተ ነፍስን ድህነተ ሰብን ፈጽሞ በአባቱ እሪና ተቀምጧል። ወደ ቀደመ ክብሩ ተመልሷል። ዛሃሎ ይሄሉ አይደለም የሚለው ቅዱስ ኤፍሬም የነበረው የሚኖረው ምን አለ? ዘመጻ የመጣው አላየው አለቀ፣ በቃ አልቋል፣ መጥቷል። ከዚህ በኋላ ዳግመ ይመጽ ነው። ለመፍረድ ነው የሚመጣው፣ ዋጋ ለመስጠት ነው የሚመጣው። በስጋ መምጣቱን ላመኑ ዋጋ ለመስጠት በቀኝ አቁሞ ክብርን ለመስጠት በመላእክት በሁልቆ በሌለው በብዙ ሰዎች በብዙ ነፍሳት መካከል በምታስፈራ በዚያች ግርንት አስፈሪ አደባባይ በዕለተ ምጽአት ዋጋ ሊሰጥ ይመጣል። ለነማን ነው የሚሰጠው? በስጋ መምጣቱን ላመኑ፣ በሰው ፊት ላላፈሩበት፣ በሰው ፊት ላፈሩበት፣ በስጋ መምጣቱን ላላመኑ፣ ወልደ እግዚአብሔር መሆኑን ላላመኑ ደግሞ ያው ሊፈርድባችሁ ይመጣል። ይህ አሳቹና የክርስቶስ ተቃዋሚ ነው ይላል። ያው ሐሳዊ መሲህ ነው። ሙሉ ደመወዝን እንድትቀበሉ እንጂ የሰራችሁትን እንዳታጠፉ ለራሳችሁ ተጠንቀቁ። ማንም ይስማ። ዛሬ በእምነት ብቻ የሚል ወንድሜ እህቴ ያለ አግባቧ ብቻዋን የምታብደው ብቻዋን የምትናገረው እህቴ ተስማ። እንዴው ያልገባቸውን ሰዎች ሰብስቦ የሌለውን ነገር የሚቀባጥረው ማንም ሰው ይስማ። አየው አይደለ? የሰራችሁትን እንዳታጠፉ ሙሉ ደመወዝ ለመቀበል በክርስቶስ እምነት፣ ያለ እምነት እግዚአብሔርን ደስ ማሰኘት ስለማይቻል የእምነትህን እንዳታጣ፣ ድህነትህን እንዳታጣ ሙሉ ደመወዝ ለመቀበል ምን ያስፈልጋል? ጥንቃቄ። ለራሳችሁ ተጠንቀቁ። ፊልጵስዩስ ምዕራፍ 2 ላይ እንደተነገረው መዳናችሁን ፈጽሙ እንደተባለው በጥንቃቄ በመፍራትና በመንቀጥቀጥ አይደለም የሚለው። እንዲያውም መፍራትና መንቀጥቀጥ አይታችኋል። በጨለማ መካከል ትንሽዬ ጧፍ ትንሽዬ ሻማ ብትገኝ ቅዱስ ጴጥሮስ እንደሚነግረን ያቺ ጧፍ እንዳትጠፋ፣ ምክንያቱም ከዚህ በኋላ እሳት ስለማይገኝ ያቺ መብራት እንዳትጠፋ ትልቅ ጥንቃቄ እንደሚደረግባት
ለነፍስ ደህንነት ይህን ያክል ጥንቃቄ ያስፈልገዋል። ሙሉ ደመወዝን እንድትቀበሉ እንጂ የሰራችሁትን እንዳታጠፉ ለራሳችሁ ተጠንቀቁ። ለሚወጣ ሁሉ ይላል በክርስቶስም ትምህርት ለማይኖር ሰው አምላክ የለውም። ወይ ጉድ! ለሚወጣ ሁሉ ከክርስቶስ ሃይማኖት ለሚወጣ ሁሉ በክርስቶስም ትምህርት ለማይኖር ሰው አምላክ የለውም። ሀልወተ እግዚአብሔር በትክክል የተገለጸው የእግዚአብሔር ሥራ በትክክል የተገለጸው አምላካችን መድኃኒታችን ኢየሱስ ክርስቶስ ከእመቤታችን ከቅድስት ድንግል ማርያም ከሥጋዋ ሥጋን ከነፍሷ ነፍስ ነስቶ በአጭር ቁመት በጠባብ ደረት ሲገለጽ ምሉኡ ሲወሰን ረቂቁ ሲገዝፍ ነው። ክርስቶስ ሰው ሆኖ ነው የነገረን። በትክክል ይሄ ዓለም በእግዚአብሔር እንደተፈጠረ ሙሉ በሙሉ የተረዳ ነው በክርስቶስ ነው። እና በክርስቶስ ትምህርት የማይኖር ደግሞ ምን የለውም? አምላክ የለውም። አንድ ገጽ ብሎ እንደ ሰባሊዮስ እንደ አይሁዳውያን እንዴት ብሎ ይረዳዋል? ያ አንድ ገጽ በሶስት አካል ተገለጸ። በነቢያቱ ትንቢት እንደተነገረው፣ በታሪክ መጽሐፍ እንደተነገረው፣ ለአበው ለና አብርሃም እንደተገለጸው ያ በጥላ ጽላሎት በምሳሌ የነበረው አሁን በአካል ተገለጸ። ይህንን ካላመነ አምላክ የለውም። በክርስቶስ ትምህርት ለሚኖር አብና ወልድ አሉት። ክብር ለእግዚአብሔር ይሆንልን። በክርስቶስ ትምህርት እየኖርን እንገኛለን። የክርስቶስ ትምህርት ደግሞ ምንድነው? ቅድም እንዳልነው እምነትን በተግባር መግለጽ ነው። እምነትን በተግባር መግለጽ ነው የክርስቶስ ትምህርት። ክርስቶስ ያስተማረው ይሄ ነው። አባት አባት የሚለኝ ብቻ የእግዚአብሔር መንግስት የሚወርስ አይደለም፣ ወደ እግዚአብሔር መንግስት አይገባም። እነማን ናቸው ወደ እግዚአብሔር መንግስት የሚገቡት? የእግዚአብሔርን ፈቃድ የአባቱን ፈቃድ የሚሰሩ ናቸው። ዘይትን ከክር ጋር የያዙ ናቸው የእግዚአብሔር መንግስት የሚወርሱት። ሙሽራውን ለመቀበል ዘይቱን ከክር ጋር አዋህደው የያዙ እነሱ ናቸው። ስለዚህ ማንም ወደ እናንተ ቢመጣ አለ፣ እሺ ማንም ወደ እናንተ ቢመጣ ይህንም ትምህርት ባያመጣ በቤታችሁ አትቀበሉት፣ ሰላምም አትበሉት። ሰላም ለሚለው ሰው በክፉ ስራው ይካፈላልና ይላል። በነገራችን ላይ ሙስሊም ወገኖቻችን እችን አንስተው እናንተ እኮ ከሰው ጋር በሰላም እንዳትኖሩ መጽሐፋችሁ ያዛል ምናምን ይላሉ አይደለ? አልሰማችሁም? ይሄንን ሲሉ ግን ሰው ሲመጣ እንግዳ ሲመጣ አንቀበለውም አናሳድረውም ማለት አይደለም። ሰውየውን እንቀበለዋለን፣ እህል ውሃ እንሰጠዋለን፣ ማደሪያ እንሰጠዋለን። ነገር ግን የምንፍቅና ትምህርት እናገራለሁ ካለ ግን ቻው፣ ከዚህ ሰውዬ ጋር አንነጋገርም ነው ትርጉሙ። ሐሳቡ ይሄ ነው እንጂ ከሰው ጋር በሰላም እንድንኖር ሮሜ 12 ላይ ተጽፏል። ቢቻላችሁስ ከሰው ጋር ሁሉ በሰላም እንበሉ ኑሩ። ስለዚህ ክፉ ስራ አለው። ክፉ ስራው ምንድነው? የተደበቀ ምንፍቅናው ነው። እንግዳ መስሎ መጥቷል። እሱ በፕሮግራም ነው የመጣው። ሌላ ትምህርት ለማስተማር ነው የመጣው። ሌላ ትምህርት የሚያስተምር ከሆነ ግን ያው መልአክም ቢሆን አይደለም የሚለው ገላትያ ላይ መልአክም ቢሆን እኛ ከሰበክንላችሁ ውጭ ቢሰብካችሁ ሌላ ነገር ቢናገር የተረገመ ይሁን ነው። እሺ እንድጽፍላችሁ የምፈልገው ብዙ ነገር ሳለኝ በወረቀትና በቀለም እንድጽፈው አልወድም ይላል። ያው ክርስትና ኦርቶዶክሳዊነት በመጽሐፍ ብቻ አይደለም የተጻፈ፣ ሁሉም ተጻፈ ማለት አይቻልም። ትውፊት አለ። ቅዱስ ጳውሎስም እንደተናገረው ያልተጻፈ በትውፊት የምንቀበለው አለ። ዛወፈይከኒ አወፈይኩከ ይላል ቅዳሴ መሃል ላይ ሰምታችሁ ከሆነ ከሰራዩ ካህን ንፍቁ ወይም ደግሞ ሁለተኛው ካህን ወንጌል ተቀብሎ ለዲያቆኑ ነው የሚሰጠው። ካህኑ ወንጌል እያለ ይመጣል፣ ቃል ወለ እግዚአብሔር እያለ ይመጣል። ስብሐት ለከ እያልን እግዚአብሔር እናመሰግናለን። ከዛ ደግሞ ነዋ ወንጌል መንግስት ወደ መንግስተ ሰማያት መርታ የምታስገባ ወንጌል እንኋት ይላል። ፊቱን ወደ ምዕራብ አድርጎ ንፍቁ ካህን ደግሞ ይቀበልና የሰጠኸኝን ዲያቆን ሆይ እሰጥሃለሁ። ይሄ ማለት ምን ማለት ነው?
ወንጌል በቀለም ብቻ ሳይሆን በፊደል ብቻ ሳይሆን በትውፊትም እንደ ገንዘብ ማድረግ እንዳለብን ይሄን ነው የሚነግረን እና በቀለም ልጽፈው አልወድም። በህይወት ያይታችኋል ነው እንግዲህ ሐዋርያት ከክርስቶስ ጋር ኖረዋል። በህይወት ያዩት ነገር አለ። ሁሉም አልተጻፈም። ሐዋርያትም የክርስቶስን ህይወት ኖረውታል። ይሄንን አይታችኋል። ሁሉንም አልጽፍላችሁም እንደማለት ነው። ዳሩ ግን ደስታችሁ ፍጹም እንዲሆን ወደ እናንተ ልመጣ አፍ ለአፍም ልናገራችሁ ተስፋ አደርጋለሁ። ይነግራችኋል። ከተገናኙ በኋላ ከክርስቶስ ጋር እንዴት እንደኖሩ መንፈስ ቅዱስ እንዴት እንደወረደላቸው የምታውቁት ታሪክ እሱን ሁሉ ይነግራችኋል። ገና አፍ ለአፍ አይው ልናገራችሁ ተስፋ አደርጋለሁ። ያ አፍ ለአፍ የተናገረው ቅዱስ ዮሐንስ ለደቀ መዛሙርቱ የተናገረው ሁሉም አልተጻፈም። በትውፊት የምናገኘው ብዙ ነገር አለ። የተመረጠችው የእህትሽ ልጆች ሰላምታ ያቀርቡልሻል፣ ከሱ ጋር ተከትለው ይሄዳሉ ብሎ ቅዱስ ዮሐንስ ወልደ ነጎድጓድ ለሮምና የማጽናናት በሷ ደስ እንዳለው በተማረችው እንድትጸና ከመናፍቃን መጠበቅ እንደሚያስፈልግ አንድ ምዕራፍ አጠር ያለች ምዕራፍ 13 ቁጥር ያላት ምዕራፍ ናት ጻፈላት ማለት ነው። አዳምዬ በጣም ይቅርታ ታደርግልኛለህ፣ አንተ በድጋሚ ትሄድበታለህ ብዬ ተስፋ አደርጋለሁ። እዚህ ላይ ይበቃኛል። የሐዋርያው በረከት ይደርብን በሁላችን ላይ እግዚአብሔር አሜን። ቀሲስዬ እጅግ በጣም ደስ ይላል። እንግዲህ አጠገቦት የትርጉም መጽሐፍ ይዘው እያዩ እንደሆነ እያየሁ ነው ያለሁት። እግዚአብሔር አምላክ ይስጥልን። በጣም ጠንከር ያለ ክፍል ነው። ከዚህ በኋላ ቅዱስ ዮሐንስ የሚያነሳው እርስዎ እየተናገሩ እኔ ግሩፓችሁ ላይ እያስቀመጥኩላችሁ ነበረ። ነጥብ በነጥብ ገብታችሁ እያያችሁ ከሆነ ሁሉንም ትርጓሜዎች እያስቀመጥኩላቸው ነበረ። ስለዚህ ግሩፕ ጎን ለጎን ቴሌግራም እያያችሁ ያላችሁ ቀሲስ ሲያስተምሩ በምን አይነት መልኩ እንደምትረዱትም ትርጓሜው ምን እንደሚልም አስቀምጫለሁ። እንግዲህ የሁለተኛይቱ የሐዋርያው ቅዱስ ዮሐንስ መልእክት አንድም ደግሞ ቤተክርስቲያን በማለት ይፈታታል ብለዋል ቀሲስ ሰምታችሁ ከነበረ ሲጀመር። ስለዚህ አንድም ስለዚህ ሴት በወቅቱ ስለነበረችው ያስቀምጣሉ፣ አንድም ደግሞ ስለ አንዲቷ ቅድስት ቤተክርስቲያን ያስቀምጣል። ይሄን ክፍል ሲናገር እመቤት የሚላት ስንዱ የተዘጋጀች ጠንከር ያለች ቤተክርስቲያን ስለሆነች እመቤት ይላታል። ልጆቿ አማኞቿ ወይም በውስጧ ያሉት ይላል። እዚህ ጋር ደግሞ አይታችሁ ከሆነ እህትሽ ሰላም ትልሻለች በማለት ያስቀመጠበት ቦታ አለ። ሌላ ቦታ የምትገኘው ወይም ቅዱስ ዮሐንስ ያለባት ቦታ ሰላምታ ለዚችኛዋ እመቤት ተብላ ለተጠራችዋ በውስጡም ላሉት አማኞቿ የተላከ የሰላምታ ቃል እንዳለ ያስቀምጣል ነው። ይህ ክፍል በአጠቃላዩ ከእምነታቸው ሸሽተው ወጥተው የነበሩና የሐሰት ትምህርትን ይማሩ የነበሩ እንዲጠነቀቁና ወደ ቀደመ ግብራቸው እንዲመለሱ ያስቀመጠ ነው። በጣም ደስተኛ ሆኗል። ይቺ እመቤት የሚላትና ከነ ልጆቹ የመጣችው አንዲቷ ቅድስት ቤተክርስቲያን ወደ ነበረችበት ቦታ መመለሷን፣ በአንድ ወቅት ግን የሐሰት ትምህርት ትከተል እንደነበረ የሚያስቀምጥም ይሆናል ማለት ነው። እንግዲህ ከቁጥር 1 ጀምሮ ስናይ ከኔ ከቀሲስ ሲል ቀሲስ ማለት በአንድ ቤተክርስቲያን የሚመራ የሚያስተምር የሚመክር ስልጣነ ክህነት ያለው በማለት ያስቀምጣል። በኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ቅዱስ የሆነ የጌታን ስጋና ደም የሚያቀብል የሚያጠምቅ ወደ ሃይማኖት የሚመልስ የሚል ነው። ስለዚህ ወደ ሃይማኖት መላሽ መሆኑን ንስሐ ተቀባይ መሆኑን ሲገልጽ ከኔ ከቀሲስ በማለት ይጀምራል ቅዱስ ዮሐንስ ብሎ ይፈቷል። በእውነት ለመወዳቸውና እኔ ብቻ ሳልሆን እውነትን የሚያውቁ ሁሉ ደግሞ ለሚወዷቸው ለተመረጠች እመቤት ለልጆቿ በማለት ይናገራል። እውነትን የተማሩ ሐቅን ያወቁ የእግዚአብሔርን ቃል የተማሩ በእመቤት ስንዱ በሆነቿ በቅድስት ቤተክርስቲያን ውስጥ ጥላ ስር ሆኖ የሚኖሩ የቤተክርስቲያን ልጆች በማለት ይናገራል። በእኛ ዘንድ ስለነበረች አብራን ስላለችው ወደፊትም ለዘላለም ከኛ ጋር ስለምትኖረው ስለዚች እውነት በማለት ይናገራል። ይቺ ቤተክርስቲያን የነበረች ያለች የምትኖር መሆኗን ያስቀምጣል። ጸጋ፣ ምሕረት፣ ሰላም ከእግዚአብሔር አብ ልጅ ከኢየሱስ ክርስቶስ በእውነት በፍቅር ከእናንተ ጋር ይሁን በማለት ከዚችኛዋ ቤተክርስቲያን ወደሚቀጥለው ቤተክርስቲያን መልእክት እየተጻፈ እንደሆነ ያስቀምጣል። እጅግ ደስ አለኝ ብሎ ይጀምራል። ትእዛዙን ከአብ እንደተቀበልን ከልጆችሽ በእውነት የሚሄዱ አግኝቻለሁ በማለት ከዚች ስንዱ ከሆነች ቤተክርስቲያን ወደሚቀጥለው ቤተክርስቲያን ወደሚቀጥለው ተልእኮ ወደሚቀጥለው ሂደት የሚሄዱ እንዳለ ያስቀምጣል።
አሁንም እመቤት ሆይ እርስ በእርሳችን እንዋደን ዘንድ እለምንሻለሁ። በአብያተ ክርስቲያን መካከል ፍቅር እንዲኖር፣ ህብረት እንዲኖር፣ ልጆች እርስ በእርሳቸው የቤተክርስቲያን ልጆች የተባሉ የክርስቶስ ልጆች እርስ በርስ መዋደድ እንዲኖራቸው እለምንሻለሁ በማለት ይናገራል። ይቺ ከመጀመሪያ በእኛ ዘንድ የነበረ ትእዛዝ ናት እንጂ አዲስ ትእዛዝ አይደለም በማለት ከመጀመሪያው መልእክቱ ጀምሮ ፍቅር የጸናች እንደሆነ ሲናገር እንደነበረ ተመልክተናል። ፍቅራችንም ይቺ ናት፣ በእግዚአብሔር ትእዛዝ እንሄድ ዘንድ ፍቅራችን ይቺ ናት። ቀድሞ በሰማችኋትም በዛች ትሄዱ ዘንድ ትእዛዝ ይቺ ናት። ኢየሱስ ክርስቶስ በስጋ እንደመጣ የማያምኑ ብዙዎች ስለተመለሰችም ይናገራል እያሉ አባቶች አንድም እያሉ ይፈተታል። ስለዚህ በዚች አሁን ቅዱስ ዮሐንስ በሚጽፍባት ቤተክርስቲያን ላይ እጅግ ፈታኝና አደገኛ ሰዎች ገብተው እንደነበረ እየመጡም እንደሆነ ይናገራል። ይህም ሐሳሶቹ ሐሳዊ መሲሁን ነው በማለት ይናገራል። የመሲሁን መንገድ የሚጠርጉ በመጀመሪያው መልእክቱ ላይ ስላየ ነው የሐሳዊው መንገድ የሚጠርጉና ለሐሰት ለእግዚአብሔር አምላክ ላላስተማረው ትምህርት መንገድ ጠራጊ የሆኑ ወደ ቤተክርስቲያን እየመጡ እንደሆነ ወደዚህ ስንዱ ወደ ተባለች እመቤት እየመጡ እንደሆነ ይናገራል። ፍጹም ዋጋ እንድታገኙ እንጂ የሰራችሁትን እንድታጡ ራሳችሁን እወቁ በማለት ይናገራል። በእምነት ያገኛችሁትን በመኖር ውስጥ ያገኛችሁትን ያን በረከት እንዳታጡ ተጠንቀቁ፣ ራሳችሁን እወቁ በማለት የሚማሩትን ትምህርት ከመጥፎ ትምህርት ወይም ከሐሰተኛው ትምህርት እንዲለዩ ያስጠነቅቃቸዋል ማለት ነው። የሚጠራጠር በክርስቶስ ትምህርት የማይኖር ሁሉ እግዚአብሔር ከእርሱ ጋር የለም በማለት የሚጠራጠሩ የእግዚአብሔር አካል ቢሆኑም ጥርጣሬ ውስጥ ካሉ ድረስ እግዚአብሔር ከእነሱ ጋር እንደማይኖር ይናገራል። በክርስቶስ ትምህርት የሚኖር ግን ለአብ ለወልድ አለው በማለት አብን ወልድም የሚወዱትና የሚቀበሉት መሆኑን ይናገራል ማለት ነው። ወደ እናንተ የሚመጣውን ይህን ትምህርት የሚያመጣውን ወደ ቤታችሁ አታስገቡ በማለት ይናገራል። ቤት የሚላት ቅድስት ቤተክርስቲያንን መኖሪያ ቤት ሳይሆን ቅድስት ቤተክርስቲያንን ወይም ደግሞ የእግዚአብሔር ቃል የሚነገርባት የሚሰባሰቡባት ህብረታቸውን ሲሆን ይህን ትምህርት የሚያመጣውን ወደ ቤታችሁ አታስገቡ በማለት ቤተክርስቲያንን ቤት ማደሪያ መኖሪያ በማድረግ ይናገራል። አንድም ለአካል ለሰውነት ለልብ የተነገረ ነው። ልብ ማደሪያ ነውና ወደ ቤት አታስገቡ፣ በልባችሁም የጥርጣሬ ሀሳብ የሚመሩትን አታስገቡ ሲል እንጂ በመኖሪያ ቤት ውስጥ አስገብታችሁ አትመግቡ አታጠጡ ማለት አይደለም። ሰላም እንኳን አትበሉ ሲል ከሰላም በኋላ የሚመጣው በደል በልባችሁ ላይ ጥርጣሬ ይዘራልና ለጥርጣሬ የሚሆን ነገር አታድርጉ ሲል ቅዱስ ዮሐንስ ወደ ቤተ መቅደስና ወደ ልባችን ወደ እግዚአብሔር አካል እንዳይገቡ ይከላከላል። ሰላም የሚለው በክፉ ስራው ይተባበረዋልና በማለት ከእንደነዚህ አይነት ነገሮች ጋር የሚተባበር ሁሉ ክፉ ስራ የተባለው የሰይጣንን ስራ የሚያራምዱ እግዚአብሔር አምላክ እንዲክዱ የሐሰት ትምህርትን የሚያስተምሩትን ይተባበራል እያለ እንጂ ስለ መኖሪያ ቤት ስለ ማደሪያ ስለ መመገቢያ እየተናገረ አይደለም። የምጽፍላችሁ ብዙ ነገር ነበረኝ፣ ነገር ግን በክርስትና በጥቁር ቀለም ልጽፍላችሁ አልፈቀድኩም በማለት በሚነበብ ወይም ደግሞ በሚጽፋችሁ የጥቁር ቀለም በሚለው ምንም ነገር ሊጽፍላቸው ብዙ ነገር አለ፣ ግን ሁሉን ልጽፍ አልችልም በማለት ይናገራል። ደስታችሁ ፍጹም ይሆን ዘንድ ወደ እናንተ እንደምመጣና ቃል በቃልም እንደማነጋግራችሁ ተስፋ አድርጋለሁ ይላል። ያለው ኤፌሶን ስለነበረና ይህ መልእክት ይላክ የነበረው በተለያዩ የክርስቲያን ሀገሮች ወይም ደግሞ ክርስቲያኖች ተበትነው በነበሩበት ሰዓት የተጻፈ ነው። ይህን በሚጽፍበት ሰዓት ላይ አንዳንድ መረጃዎች እንደሚያሳዩ ቅዱስ ዮሐንስ እድሜው ወደ 80ዎቹና ወደ 90ዎቹ የተጠጋበት ደረጃ ላይ እና ይሄ የመጨረሻዎቹ ጊዜያቶች ብለን የምንጠራቸው የቅዱስ ዮሐንስ ራእይን የጻፈበት አካባቢ ላይ የተጻፉ ስለሆኑ መልእክታቶቹን የጻፈው በኤፌሶን ነው ተብሎ ይታመናል። የተመረጠችው የእህትሽ ልጆች ሰላም ይሉሻል የሚለው የተመረጠችው የተባለ ቤተክርስቲያን ስትሆን እህት የተባለችው እህት አብያተ ክርስቲያናት ብለን እንድንጠራ ከኢትዮጵያ ኦርቶዶክስ ተዋሕዶ ወደ ግብፅ እንደሚላከው ሁሉ እህት አብያተ ክርስቲያኖች ወይም ደግሞ እህትሽ የሆነችው ቤተክርስቲያን ለአንቺ ሰላምታ ታቀርብልሻለች ይላል። እርሱ ባለባት ቦታ ያለችው የኤፌሶን ቤተክርስቲያን ለምትቀጥሏ ቤተክርስቲያን ሰላምታ ማቅረቧን ያስቀምጥና ጸጋና ፍቅር ከእናንተ ጋር ይሁን አሜን በማለት ሁለተኛ የሐዋርያ ቅዱስ ዮሐንስ መልእክት እንደፈጸመ ያስቀምጣል። የሐዋርያ ቅዱስ ዮሐንስ በረከት ከሁላችን ጋር ይሁን። የቀሲስም እግዚአብሔር አምላክ እንግዲህ በረከትን ይስጥልን፣ ቃልዎት ያሰማልን ማለት እንፈልጋለን። ቃልዎት ያሰማልን ቀሲስ። እሺ ወደ ሶስተኛው ሰዓታችን ገና ነው፣ ገና 8 ሰዓት ስለሆነ ወደ ሶስተኛው እንሄዳለን። ወደ መጨረሻው አካባቢ ነው። ቀሲስ እንግዲህ ጠቅለል አድርገው የመጨረሻውን ክፍል ደግሞ በደንብ አድርገው ይነግሩናል። ይህ ክፍል እንደተለመደው
ሐዋርያት መልእክታቸውን ከላኩ በኋላ የመጨረሻዎቹ ምዕራፋቱ ሰላም መስጠትና ማጠንከር ማመስገንን ያካተተ ነው። እንግዲህ ቅዱስ ጳውሎስን ስናይ ለምሳሌ በሮሜ መልእክት መጨረሻው ላይ ፌበን የምትባል አንድ እህትን በጣም አጥብቀው ሰላም እንዲሉ እንዲጠብቋት ሲናገር እንመለከታለን። ቅዱስ ጴጥሮስም እንደዚሁ፣ ከዛ ደግሞ ቅዱስ ዮሐንስም ደግሞ ልክ እንደዚሁ ሲናገር እንሰማለን ማለት ነው። ስለዚህ የሶስተኛው የሐዋርያ የቅዱስ ዮሐንስ መልእክት ከምዕራፍ 1 ጀምሮ እስከ ቁጥር 15 ድረስ ያለውን እንደዚሁ የሰላምታ የማመስገንና የመሰናበቻ መልእክቱ ይሆናል። ለቅዱስ ዮሐንስ መልእክት እቺ ሶስተኛው የመጨረሻዋ መልእክት ናት። ከዚህ በኋላ የቅዱስ ዮሐንስ ራእይን ነው የጻፈው። ከራእይ በፊትም የጻፈው ወንጌል አለ። ከወንጌል በኋላ መልእክት፣ ከመልእክት በኋላ የቅዱስ ዮሐንስን ራእይ ጽፎ ጨርሷል ነው የሚለው የመጽሐፍ ቅዱሳችን መረጃ ወይም ደግሞ የቤተክርስቲያናችን አስተምሮ ማለት ነው። ከቁጥር 1 ጀምሮ ስንመለከት ልክ እንደ ቅድሙ ይደግማል። ከኔ ከቀሲስ የተላከች መልእክት በማለት አሁንም ክህነቱን ስልጣኑን በመግለጥ ይጀምራል ማለት ነው። በእውነት ለምወደው ለወንድማችን ለጋዮስ ድረስ በማለት ጋዮስ የሚባል አንድ ታላቅ ወንድም ይሄ መልእክት እንዲደርሰው ይጽፋል ማለት ነው። ወንድም ሆይ መንገድህ ትቃናልህ ዘንድ ሰውነትንም ደስ በሚያሰኝ ትኖር ዘንድ እኔ ስለ ሁሉ እጸልያለሁ በማለት ይህ ጋኒዮስ የሚባለው ወይም ደግሞ ጋይዮስ ስሙ በጣም ከባድ ነው። ጋዮስ የሚባለው ይህ ሰው ከቅዱስ ዮሐንስ ጋር አብሮ ይሄድ የነበረ ደቀ መዝሙር፣ ብዙ ስራዎችን ይሰራ የነበረ እንዲሁም አሁን በመንገድም እየዞረ ያስተምር የነበረ ታላቅ እንደሆነ ያስቀምጣል። ውስጥ ላይ ያስቀምጬላችኋለሁ። ማን ነው? ምንድን ነው የሆነው? ምን ተፈጠረ? የሚለውን ግሩፓችሁ ላይ ስትገቡ ታገኙታላችሁ። ስለዚህ ቅዱስ ዮሐንስ ወንድሜ ሆይ በማለት መልእክት ይልክለታል። መንገድህ ትቃናልህ ዘንድ ሰውነትንም ደስ በሚያሰኛት ትኖር ዘንድ እኔ ስለ ሁሉ እጸልይልሃለሁ በማለት ለወንድሙ ምን ያህል ጸሎት ያደርስለት እንደነበረ እንመለከታለን። ወንድሞቻችን መጥተው አንተ በእውነት እንደምትሄድ ስለ ፍቅር በመሰከሩ ጊዜ እጅግ ደስ አለኝ። ልጆቼ በእውነት ሲሄዱ ከመስማት ይልቅ ከዚች የመትበል ደስታ የለችኝም በማለት ቅድም እዚህ የሁለተኛው መልእክት ላይ እንደተመለከት ነው ከዚህ ስንዱ ከሆነች ቤት የሚሄዱና የሚላኩ መልእክታትንም የሚያደርሱ ትምህርትንም ለዓለም የሚያሰራጩ በማግኘቱ ምን ያህል ደስተኛ እንደነበረና ለዛችኛው እህት ቤተክርስቲያን ሰላምታ እንዳቀረበ አይተናል። ስለዚህ ከነሱ መካከል ለጋይዮስ በማለት ይናገራል ማለት ነው። መልእክትን በማድረስ በማስተማር በመንገድ በመሄድ መልእክታቶቹ በትክክለኛ እንዲደርስ በማድረግ ቅዱስ ዮሐንስን ያግዙ ስለነበረ ይህን በመስማቴ ደስ ብሎኛል በማለት ያመሰግኗል። ወንድሜ ሆይ ምንም እንኳን እንግዶች ቢሆኑ ለወንድሞች በምታደርገው ሁሉ የታመነ ስራ ትሰራለህ። ታማኝነቱን ያመሰግናል። እርሱም በቤተ ክርስቲያን ፊት ስለ ፍቅር መስክረዋል በማለት ስለዚህኛው ስለ ወንድሙ ለጋይዮስ ምን ያህል ምስክርነት እንደሰጡና ምን ያህል በፍቅር የተሞላ ሰው እንደሆነ ይጽፍለታል። ምስጋናውንም ያቀርብለታል። በሄደበት ሁሉ የሚሰጠውን ምስጋና እያቀረበለት ነው ቅዱስ ዮሐንስ። ለእግዚአብሔር እንደሚገባ አድርገህ በጉዟቸው ብትረዳ መልካም ታደርጋለህ በማለት የሚሄዱትን ጉዞ ይሄ መንፈሳዊ ጉዟቸውን ሁሉ ያግዛቸው የነበረ ሰው መሆኑንና ለዚህኛው አገልግሎት በጣም የተፋጠነ መሆኑን በመውሰድ መልካም ታደርጋለህ በማለት ምስጋናውን ይሰጧል። ከአሕዛብ አንዳች ሳይቀበሉ ስለ ስሙ ወጥተዋልና ወንድሞች ሆይ እኛ በእውነት የጽድቅ ተሳታፊዎች እንሆን ዘንድ እንደነዚህ ያሉትን ልንቀበላቸው ይገባል በማለት ሐዋርያት በሚሄዱበትና ደቀ መዛሙርት በሚንቀሳቀሱበት ቦታ ሁሉ ይህ ለጋይዮስ የሚባል ታላቅ የሆነ ሰው ይቀበላል፣ ያስተናግዳቸዋል፣ ይቀበላቸዋል። አዳዲስ ቢሆኑም ነባር ቢሆኑም እየተቀበለ የሚገባቸውን ነገር እየሰጠ ለአገልግሎት እንዲፋጠኑ የሚያግዝ ቅዱስ ዮሐንስን የሚወድና ለቅዱስ ዮሐንስ የሚታዘዝ ደቀ መዝሙር ነው። በሀብትም በገንዘብም በብዙም ደረጃዎች ትልቅ ቦታ ያለው ሰው ማለት ነው። ለቤተ ክርስቲያን አስቀድሜ ጻፍኩ በማለት ቁጥር 9 ላይ እናያለን። ነገር ግን በእነርሱ ላይ የበላይ ሊሆን የሚወድ ዲዮጥራጢስ አይቀበለንም። ስለዚህ እኔ በመጣው ጊዜ የምሰራውን ስራ አሳስባለሁ በማለት ወደዚህ ከባድ ወደኖች ከተማ እንደሚመጣ በተስፋ ቅዱስ ዮሐንስ ይህን ስራ እንደሚሰራ ይናገራል። በእኛ ላይም የሚናገር ክፉ ቃል አለበቃ ብሎ ወንድሞቻችንን አንቀበል እስከ ማለት ደርሷል በማለት ይህ ክፉ የሆነ ሰው ወንድሞችን እንደማይቀበል የነ ቅዱስ ዮሐንስን ትእዛዝ እንደማይቀበል ጭራሽ እኛን አልቀበል ብሎ እነሱን ሁሉ ለማጥፋት ምን ያህል ርቀት እንደሚሄድና ምን ያህል ሂደት እንደሚሄድ ካየ በኋላ እኔ እስከምመጣ ድረስ በማለት ቅዱስ ዮሐንስ በመጣ ጊዜ ግን ስራውን እንደሚሰራ ያሳስባል ማለት ነው።
ሊቀበሏቸው የሚወዱትን ይከለክላቸዋል። እነርሱን ሊቀበል የሚወደውን ሰው ይከለክል ነበርና ይሄ ሰው ስለዚህ ይከለክላቸዋል። ዳግመኛም ከቤተክርስቲያን ያወጣቸዋል። ስለዚህ ከቤተክርስቲያን እያስወጣ ጉዳት እንዲያገኛቸው እንዲሳደዱና ማረፊያ እንዲያጡ የሚያደርጋቸው ሰው ስለነበረ ማለት ነው። ወንድም ሆይ በጎ አድራጊ እንጂ ክፉ አድራጊ አትሁን በማለት ይህንን ጋስዮስ የሚባለውን ሰው በጎ ስራ እየሰራ መልካም ስራ እየሰራ እነዚህን የሚቀበል ልክ እንደዚህኛው ክፉ እንዳይሆንና የሚያሳድድ እንዳይሆን ይመክረዋል ማለት ነው። በጎ የሚያደርግ ከእግዚአብሔር ነውና ክፉ የሚያደርግ ግን ከእግዚአብሔር አያየውም በማለት ያኛው ስለ ክፋቱ እግዚአብሔር አምላክ ምን ያህል እንደሚጠላውና እግዚአብሔር አምላክ እንደሚበቀለው ይናገራል። ለእርሱ ግን እግዚአብሔር አምላክ እንደሚመለከተው ዋጋውም ከእግዚአብሔር ዘንድ እንደሚያገኘው ይጽፍለታል ማለት ነው። ስለ ዲሜጥሮስም ሁሉ ይመሰክሩለታል፣ እውነት ራሷ ትመስክርለታለች በማለት ዲሜጥሮስ ስለሚባለው ሁሉ ስለ እግዚአብሔር አገልግሎት ስለ መልካም ነገሩ ሁሉ ምስክርነት እንዴት እንደሚሰጡለት በማየት እውነት ራሷም ለእሱ ትመሰክራለች፣ እኛም መስክረንለታል በማለት ስለ አገልግሎቱ ለዲሜጥሮስም በጣም ታላቅ ለሆነው ዲሜጥሮስ፣ በነገራችን ላይ በቤተክርስቲያናችን እጅግ በጣም ታላቅ ነው ዲሜጥሮስ እና ለዚህ ለዲሜጥሮስ ሁሉም ይመሰክሩለታል፣ እውነት ራሷ ትመሰክርለታለች፣ እኛም መስክረንለታል በማለት ቅዱስ ዮሐንስ ለዲሜጥሮስ ምስክርነቱን ይሰጣል። ምስክርነታችንም እውነት እንደሆነች ታውቃላችሁ በማለት እውነት የሆነች ምስክርነት ከእግዚአብሔር ዘንድ ያለችውን እንደመሰከሩለት እናያለን ማለት ነው። ዋጋው ታላቅ እንደሆነ የዲሜጥሮስ ማለት ነው። የምጽፍልህ ብዙ ነበረኝ፣ ነገር ግን በጥቁር ቀለም እና በብዕር ልጽፍልህ አልወደድኩም አለ። በሚታይ በሚጻፍ ወረቀት ላይ ልጽፍልህ አልወደድኩም፣ ነገር ግን በቶሎ እንደማይህና ቃል በቃል እንደማነጋግርህ ተስፋ አደርጋለሁ በማለት ቅዱስ ዮሐንስ ይናገራል። ሁሉንም በተስፋ እንደሚያገኛቸው፣ ምክንያቱም አንድም በፍጥሞ ደሴት ይሆናል፣ አንድም በመንገድ ላይ ይሆናል የሚል ነው መረጃው የሚኖረው። ይህም መልእክታት በሚጽፍ ሰዓት ፍጥሞ ደሴት የሚለውን ግን በአብዛኛው አባቶች ይይዙታል ማለት ነው። ስለዚህ ወንድሞቻችን በየስማቸው ሰላም በልልኝ። ሶስተኛይቱ የሐዋርያው የቅዱስ ዮሐንስ መልእክት እንግዲህ እንደዚህ ለጋዮስ መልእክት ልኮ ቅዱስ ዮሐንስ ያጠናቅቃል ማለት ነው። እንደሚመለከተው በአካል እንደሚያገኛቸው ተስፋ አድርጎ ቅዱስ ዮሐንስ ይጨርሳል ማለት ነው። እንግዲህ ቀሲስ በዚህኛው ክፍል ላይ ደግሞ ይጨምሩበትና አሳርገው ማጠቃለያ ሰጥተው የተሳሳትኩትን አርመውኝ አቅንተው እንግዲህ የቅዱስ ያዕቆብን መልእክት እግዚአብሔር አምላክ ከረዳን ነገ አንድ ብለን እንጀምራለን። የቅዱስ ዮሐንስ መልእክት ተጠናቀቀ። ወስብሐት ለእግዚአብሔር ወላዲቱ ድንግል ለመስቀሉ ክብር። ይቆያል። ያሰማልን። አዳም ወንድሜ ቃልዎትን ያሰማልን፣ በእድሜ ጤና ይጠብቅልን። ያው እንግዲህ እስኪ እኔ እንኳን ብዙ ምለው ነገር የለኝም። ብዙ ሀሳብ አለው በውስጡ። ወንድሞቻችን እህቶቻችን ምንድነው እየሆነ ያለው፣ መልእክቱ ምንድነው፣ ጽንሰ ሀሳቡ የሚለውን በደንብ በጥልቀት ማየት አለባችሁ። ምክንያቱም ወንድማችን አዳም እዚህ ጋር የሚናገረው ነጥቡን ነው እንጂ ሙሉ በሙሉ ከጥቅስ ጋር እያዛመድን እንናገር ቢባል ጊዜውም አይበቃም ማለት ነው። ስለዚህ እናንተ ሰርች በማድረግ በማመሰካከር ማየት ነው። ያው ጋይዮስ በጣም የሚገርም ሰው ነው። በቀላውዲዮስ ቄሳር ጊዜ ምዕመናን ሲሰደዱ የሚያበላ የሚያጠጣ፣ አብልቶ አጠጥቶ ስንቅ ሰጥቶ እግዚአብሔርም የሰጠውን እያበረከተለት ምዕመናንን የሚያግሰው ነበረ፣ በጭንቅ በመከራ ጊዜ ማለት ነው። እና ይህንን ሰምቶ ነው ቅዱስ ዮሐንስ የጻፈለት። በርታ፣ ደስ ብሎኛል፣ እግዚአብሔር ይስጥ። አንዳንድ ሰዎች አሉ ዲዮጥራስስ በጣም የሚገርም ሰው ነው። እሱም አምነዋል፣ ግን ሹመት ሽልማት ነው የሚፈልገው። አይቀበለንም። እንዲያው እኛን ብቻ ሳይሆን ምዕመናን ራሱ አይቀበልም። እና አንተ ግን እንዲህ አትሁን፣ በስራህ ቀጥል እንደማለት ነው። ዲዮጥራስስ አዳምዬ ሐዋርያትን ሹመት ስጡኝ ብሎ ጠይቋቸው ነበር። ይሄ ዘመን አይመስልም? በመንፈሳዊ ሹመት ስጡኝ አይባልም። እንዲያውም የበቁ አባቶች ጵጵስና ተሾሙልን፣ ክህነት ተሾሙልን ሲባል ይሸሹ ነበረ።
ከባድ ነው ኃላፊነት። ከራስህ አልፈ የራስን ነፍስ አድነህ ለሌላው መትረፍ ከባድ ስለሆነ ይሸሹ ነበረ። ዲዮጥራስስ ግን ስልጣን ፈለገና ወደ ሐዋርያት ሄደ፣ ሹሙኝ አላቸው። ሐዋርያት ደግሞ የበቃና ያልበቃውን ያውቁታል አይደለ? እንኳንስ ተናግሮ ሳይናገርም ያውቁታል። አይሆንም አሉት። አይ እነዚህ ሰዎችን ያው ዝም ብለው ነው፣ የበቃና ያልበቃ ሰው ራሱ አያውቅም፣ ምንም እውቀት የላቸውም ብሎ ሐዋርያትን እየተሳደበ ተከታዮቻቸውን ያሳመኗቸውን እያስቸገረ የሚኖር ክርስቲያን ነው ለስሙ። እንግዲህ ከእንዲህ አይነት ሰው ተጠበቅ፣ አንተ ግን መልካም ሰው ሁን እያለ ጋይዮስን በምስጋና በርታ እያለ ይህን መልእክት ጻፈለት። ወንድማችን አዳምን በሚገባ አብራርተህ ነገርህን፣ ቃለ ሕይወትን ያሰማልን። በድጋሚ እኔም ቅድም እንግዲህ ባጠፋሁት ባነጠብኩት ቅዱሳን መላእክት ያስተካክሉልን እላለሁኝ። ቃለ ሕይወትን ያሰማልን። በድጋሚ ቃለ ሕይወት ያሰማልን፣ በእድሜ በጤና ይጠብቅልን። እግዚአብሔር አምላክ ያክብርልን። ስለመጡ መሀላችን ስላሉ እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ የነበረን መርሃ ግብር ይሄን ይመስል ነበረ። ቀሪውን እንግዲህ እናንተ በሰፊው እንድታነቡ ትርጓሜ መጽሐፍቶችንም ከስር ከስር እያስቀመጥን ስለሆነ በብዙ እንድታነቡ በብዙ ክፍሎችን እንድታዩ እኛ ከሰዓት ጋር መረዳት እንዴት መጽሐፍ ቅዱስ እናንብ ምንድን ነው ቢያንስ ጥቂቱን ስንይዝ በሰፊው እንረዳለን ብለን ስለሆነ ቶሎ ቶሎ እየደረሰላችሁ ያለው ትምህርቱ እንግዲህ በትርጓሜ ደረጃ ብንማር ይሄ ትምህርት 3 ዓመት ይፈጃል። ቀሲስ አዲስ ኪዳን ሙሉ ለማጥናት አቤት አዳሜ የአዲስ ኪዳን ተማሪ ሆኖ ሙሉ አዲስ ኪዳንን ለመጨረስ ስንት ዓመት ይፈጅበታል? በጉባኤ ነው በጉባኤ ቤት 3 ዓመት እስከ 4 ዓመት እንደዛ ነው። ሙሉን ነው ለዛውማ ወንጌልን ጨምሮ ነው ወይስ መልእክታቶችን ብቻ? ሁሉንም ሙሉ አዲስ ኪዳን ከማቴዎስ ከራእይ። ይስጥልን አባታችን። ስለዚህ እንደዚህ አይነት ትምህርት የሚሰጥ ነው። እኛ እዚህ በጣም ስንሮጥ ይህች ናት በቃ አዲስ ኪዳን ምናምን እንዳትሉ። ልክ ቅድም ቀሲስ እንዳሉት እሱን እኮ ነው ያልኩህ ቅድም። ሰፊ ነው በጣም እሱን እንዲይዙት ነው እንጂ ይሄ እኛ ቶሎ ቶሎ ነጥብ ላይ እንዴት መጽሐፍ ቅዱስ ቢያንስ በአቅማችን ማንበብ እንችላለን ለሚለው እየተሰጠ ያለው። ጉባኤ ቤት ሲገባ ግን እያንዳንዱ ነገር ይዘረዘራል። በዚህ መልክ አይሄድም። ሙሉ ትምህርቱን ተምሮ ለመጨረስ መጽሐፍ ቅዱስ ሙሉ ለማጥናት ምናልባትም በጣም የበረቱ ከሆነ ባለፈው አሁን በዚህኛው ዓመት የሚመረቁ አሉ 15 መጽሐፍ ቅዱስ አድርሰናቸዋል። ታስታውሱ ከነበረ አንድ ጉባኤ ቤት አለ መጽሐፍ ቅዱስ እንደዚህ የምንወስድለት ምናምን ወደ ላሊበላ አካባቢ እሱ ገዳም ውስጥ አሁን የሚያጠኑት በ8 ዓመታቸው ሊመረቁ ነው። በ8 ዓመት ማለት ነው። አስቡት አዲስ ኪዳንና ብሉያትን ተምረው በ8 ዓመት ውስጥ። ስለዚህ በጣም ብዙ ነው። ለዛውም ከውስጥ ደግሞ እንግዲህ ምን ያህል ትምህርት እንደሚማሩ በቃል ሁሉ ተይዞ ሁሉ ነው የሚማሩትና አዲስ ኪዳን እቺ ናት ምናምን ብላችሁ እንዳታቃልሏት አደራችሁን። እኛ እየሄድን ያለነው በአቅማችን ነው። እነርሱ ደግሞ በጣም በጠንካራ ሁኔታ የሚሄዱት ለዛውም ለበረቱት ነው። 8 ዓመት መሰረት ስላላቸው ነው። መሰረት የሌለን እኛ ብንገባ 18 ዓመትም የሚበቃን አይመስለኝም። እነሱ መሰረት ስላላቸው ከልጅነት ጀምሮ መዝሙረ ዳዊቱ ሌላውን በቃል